ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ባለ 3 እና ባለ 4 ሆሄ ቃላት ምስረታ ይሆናል። እያንዳንዳቸውን እንዴት አገጣጥመን ማንበብ እንዳለብን ረጋ ብለን እያነበብን እንለማመዳለን ማለት ነው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ሶሻል ሚዲያ ሃይ በሉን። በአጭር ጊዜ አቀላጥፋችሁ እንድታነቡ እንድትጽፉ የምትፈልጉትን ነገር እንድታውቁ እናስተምራችኋለን ማለት ነው። እንዲሁም ህፃናትን ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ማስተማር የምትፈልጉ ሃይ በሉን፣ ደውሉልን። በአጭር ጊዜ ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ እናደርጋለን። እሺ ወደ ቪዲዮአችን ስንገባ ይቺ ማናት? ደ፣ ይቺ በ፣ ይቺ ቀ በአንድ ላይ ደበቀ ምን ይሆናል? ደበቀ፣ ደበቀ። እሺ ይቺ ዛ፣ ይቺ ከ፣ ይቺ ረ በአንድ ላይ ዛ ከ ረ፣ ዛ ከ ረ፣ ዛከረ። ይቺ ሙ፣ ይቺ ቀ፣ ይቺ ት በአንድ ላይ ምን ይሆናል? ሙቀት፣ ሙቀት። እነዚህ የምናያቸው በሙሉ ባለ 3 ሆሄ ፊደላት የምንላቸው ናቸው። ባለ 3 ሆሄ ፊደላት ቃላት ባለ 3 ሆሄ ቃላት ናቸው ማለት ነው። ሙቀት፣ ሙቀት። እሺ ይቺስ ሀ፣ ይቺ ሴ፣ ይቺ ት በአንድ ላይ ሀ ሴ ት ምን ይሆናል? ሀሴት፣ ሀሴት። እሺ ይቺስ ዘ፣ ይቺ መ፣ ይቺ ን በአንድ ላይ ምን ይሆናል? ዘመን፣ ዘመን፣ ዘመን። እሺ ይቺስ ጋ፣ ይቺ ዜ፣ ይቺ ጣ በአንድ ላይ ጋዜጣ፣ ጋዜጣ ምን ይሆናል? ጋዜጣ ይሆናል ማለት ነው። ጋዜጣ። ይቺስ ብ፣ ይቺ ር፣ ይቺ ድ በአንድ ላይ ብርድ፣ በአንድ ላይ ምን ይሆናል? ብርድ ይሆናል ማለት ነው። ብርድ። እሺ ይቺ ስ፣ ይቺ ን፣ ይቺ ዴ በአንድ ላይ ስንዴ፣ ስንዴ ምን ይሆናል? ስንዴ ይሆናል ማለት ነው። በአንድ ላይ ስንዴ ይሆናል። እሺ ይቺስ ክ፣ ይቺ ብ፣ ይቺ ር በአንድ ላይ ክብር፣ ክብር ምን ይሆናል? ክብር፣ ክብር ይሆናል። ይቺስ ግ፣ ይቺ ድ፣ ይቺ ብ በአንድ ላይ ግ ድ ብ ምን ይሆናል? በአንድ ላይ ግ ድ ብ፣ ግድብ ይሆናል ማለት ነው። ግድብ። ይቺስ ብ፣ ይቺ ረ፣ ይቺ ት በአንድ ላይ ብ ረ ት፣ ብ ረት በአንድ ላይ ብረት ይሆናል ማለት ነው። ብረት። እሺ ይቺስ ጃ፣ ይቺ ኬ፣ ይቺ ት በአንድ ላይ ጃ ኬ ት፣ ጃኬት፣ ጃኬት። እሺ ይቺስ ጎ፣ ይቺ መ፣ ይቺ ን በአንድ ላይ ጎ መ ን፣ ጎመን፣ ጎመን። ይቺስ ግ፣
እቺ ዴ እቺ ታ በአንድ ላይ ግ ዴ ታ ግዴታ በአንድ ላይ ግዴታ ይሆናል ማለት ነው። እቺ ገ እቺ ብ እቺ ስ በአንድ ላይ ስናነበው ምን ይሆናል? ገ ብ ስ ገብስ በአንድ ላይ ገብስ ይሆናል ማለት ነው። እቺስ ግ እቺ ብ እቺ ር በአንድ ላይ ግ ብ ር ግብር ግብር። እሺ እቺስ ጥ እቺ ቅ እቺ ል በአንድ ላይ ጥ ቅ ል ጥቅል ጥቅል። እቺስ ሞ እቺ ተ እቺ ር በአንድ ላይ ሞ ተ ር ምን ይሆናል? ሞተር ሞተር። እቺስ ሸ እቺ ቀ እቺ ጥ በአንድ ላይ ሸ ቀ ጥ ሸቀጥ ሸቀጥ። እቺስ መ እቺ ኪ እቺ ና በአንድ ላይ ስናነበው መ ኪ ና መኪና። ልክ እንደዚህ ያደረግነ ቅልል አድርገን እያገጣጠምነ ማንበብ እንችላለን ማለት ነው። ከመጀመሪያው ጀምረን በስነ ስርዓት ካየን ምንም ለማንበብ ለመጻፍ የሚከብደን ነገር የለም ማለት ነው። በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን። እንዲሁም ህጻናትን ማስተማር የምትፈልጉ የእናንተን ጊዜ በማይሻማ መልኩ እናንተን በተመቻችሁ ሰዓት አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እያንዳንዱ በሂደት እናያለን። አሁን ደግሞ የምናየው ባለ አራት ሆሄ ቃላትን ነው የምናየው። እሺ እቺ ማነች? መ እቺ ን እቺ ገ እቺ ድ በአንድ ላይ መ ን ገ ድ መንገድ ምን ይሆናል? መንገድ። እቺስ ጠ እቺ ቅ እቺ ላ እቺ ይ በአንድ ላይ ጠ ቅ ላ ይ ጠቅላይ ምን ይሆናል? ጠቅላይ። እቺስ ቅ እቺ ል እቺ ቅ እቺ ል በአንድ ላይ ቅ ል ቅ ል ቅልቅል በአንድ ላይ ምን ይሆናል? ቅልቅል። እሺ እቺስ ክ እቺ ር እቺ ክ እቺ ር በአንድ ላይ ምን ይሆናል? ክ ር ክ ር ምን ይሆናል? ክርክር ይሆናል ማለት ነው። ክርክር። እሺ እቺስ ድ እቺ ብ እቺ ል እቺ ቅ በአንድ ላይ ምን ይሆናል? ድ ብ ል ቅ ድብልቅ ምን ይሆናል? ድብልቅ ይሆናል ማለት ነው። ድብልቅ። እሺ እቺስ ደ እቺ ብ እቺ ዳ እቺ ቤ በአንድ ላይ ደ ብ ዳ ቤ ምን ይሆናል? ደ ብ ዳ ቤ ደብዳቤ ደብዳቤ። እቺስ ድ እቺ ር እቺ ጅ እቺ ት በአንድ ላይ ድ ር ጅ ት ምን ይሆናል? ድርጅት ድርጅት። እሺ እቺስ ያ እቺ ረ እቺ ጋ እቺ ል በአንድ ላይ ያ ረ ጋ ል ያረጋል። እሺ እቺስ ሰ እቺ በ እቺ ሰ እቺ በ በአንድ ላይ ሰ በ ሰ በ ምን ይሆናል? ሰበሰበ ሰበሰበ። እቺስ ሰ እቺ ራ እቺ ተ እቺ ኛ በአንድ ላይ ሰ ራ ተ ኛ ሰራተኛ በአንድ ላይ ምን ይሆናል? ሰራተኛ ይሆናል ማለት ነው። ሰራተኛ። ረጋ እያልን እያገጣጠምን ለማንበብ መጀመሪያ የያዝናቸው ድምጻቸውን ደግሞ ስማቸውን አከታትለን እስተነ ቅደም ተከተላቸው መጥራት ነው እንጂ ሌላ ነገር አይጠበቅብንም ማለት ነው። እቺ ማናት? እ
ይቺ ን፣ ይቺ ጀ፣ ይቺ ራ። በአንድ ላይ ን ጀ ራ፣ ን ጀ ራ፣ እንጀራ። እሺ ይቺስ ጋ፣ ይቺ ዜ፣ ይቺ ጠ፣ ይቺ ኛ። በአንድ ላይ ምን ይሆናል? ጋ ዜ ጠ ኛ። ምን ይሆናል? ጋዜጠኛ፣ ጋዜጠኛ። እሺ ይቺስ ድ፣ ይቺ ል፣ ይቺ ድ፣ ይቺ ይ። በአንድ ላይ ድ ል ድ ይ፣ ድልድይ። ምን ይሆናል? ድልድይ ይሆናል ማለት ነው። ድልድይ። እሺ ይቺስ መ፣ ይቺ ዝ፣ ይቺ ና፣ ይቺ ኛ። በአንድ ላይ መ ዝ ና ኛ። ምን ይሆናል? መዝናኛ። መ ዝ ና ኛ ይሆናል ማለት ነው። መዝናኛ። ይቺስ ጠ፣ ይቺ ን፣ ይቺ ካ፣ ይቺ ራ። በአንድ ላይ ጠ ን ካ ራ። ምን ይሆናል? ጠንካራ ይሆናል ማለት ነው። ጠንካራ፣ ጠንካራ። ይቺስ ቅ፣ ይቺ ን፣ ይቺ ጅ፣ ይቺ ት። በአንድ ላይ ቅ ን ጅ ት፣ ቅ ን ጅ ት። በአንድ ላይ ቅንጅት ይሆናል ማለት ነው። ምን ይሆናል? ቅንጅት፣ ቅንጅት። እሺ ይቺ ለ፣ ይቺ ም፣ ይቺ ለ፣ ይቺ ም። በአንድ ላይ ለ ም ለ ም፣ ለምለም፣ ለምለም። ይቺስ ቆ፣ ይቺ ር፣ ይቺ ቆ፣ ይቺ ሮ። በአንድ ላይ ቆ ር ቆ ሮ፣ ቆርቆሮ። እሺ ይቺ ቢ፣ ይቺ ሮ፣ ይቺ ወ፣ ይቺ ች። በአንድ ላይ ቢ ሮ ኦ ች፣ ቢሮዎች። ምን ይሆናል? ቢሮዎች ይሆናል ማለት ነው። ቢሮዎች። ይቺስ ክ፣ ይቺ ረ፣ ይቺ ም፣ ይቺ ት። በአንድ ላይ ክ ረ ም ት፣ ክረምት። ስለዚህ እንደዚህ እያደረግን ቅልል አድርገን መለማመድ እንችላለን ማለት ነው። ፈጥነን ከተለማመድናቸው በኋላ ደግሞ ካወቅናቸው በቀላሉ ማንበብ እንችላለን። ለምሳሌ ይኸው ድብልቅ፣ ደብዳቤ፣ ድርጅት፣ ያረጋል፣ ሰበሰበ፣ ሰራተኛ፣ መዝናኛ፣ ጠንካራ። ልክ እንደዚህ አድርገን ባጭሩ ማንበብ እንችላለን ማለት ነው። ጋዜጠኛ። እንዲህ እያደረግን መለማመድ እንችላለን ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማር መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናቸው ህጻናትን ማስተማር የምትፈልጉ ምንም አይነት ጊዜና ቦታ ሳይገድባችሁ እናንተ ወይም ደግሞ ህጻናት በሚመቻቸው ሰዓት በአጭር ጊዜ ቅልጥፍ አድርገው እንዲያነቡ እንዲጽፉ እናስተምራለን። ታች ባለው ስልክ ሀይበሉን አግኙን። ልጆቻችሁን ማስተማር ትችላላችሁ። ለዛሬ ዘን የመጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም